ላኪልኝ ስትለኝ እሺ ልክልሻለሁ ብዬ ድርግም አድርጌ በዛው ዝግት لا حول ولا قوة إلا بالله እንደው ወላሂ ያ ጀማዓተል ኸይር እኔ ነግሬያችኋለሁ። ሸዋዬ ጥላቷ እጇ ነው። ሸዋዬ ጥላቷ ብሯ ነው። እነዚህ ሴቶች ናቸው እቤቷ ውስጥ ሆነው ግሩፕ ከፍተው ቴሌግራም ግሩፕ ከፍተው አሁን አፈነደዋለሁ። በቃ አሁን ነው ማፈነዳው። ቴሌግራም ግሩፕ ከፍተው ከባሏ ጋር ሆነው አብራው ከምትሰራው ጋር ሆነው ወጣች ገባች ብለው መጨረሻ ላይ ባሏ ተከታትሎ ቴሌግራሜን ጥለፊው አላት። ለምን ስትለው ቴሌግራሜን ጥለፊው አላት። ጥልፍ ስታረገው እነዚህ ሰዎች ጥላቶችሽ ናቸው። አብረሽ የምትኖሪያቸው እውት ሴቶች ተጠንቀቁ። የራሷ ባል ነው። እንደው በመጣህ እንደው ክንዱ መተህ ሐቅ ተናገር። አንተ በጣም መልካም ሰው እንደሆን ካቀኛ ሰው እንደሆን ካቃለው ለምን ስላንተ መጥፎ ስትናገር ሰምቼ አላቅም። የራሳችሁን ኬስ ራሳችሁ በሰላማዊ መንገድ ፈታችሁታል። ግን ለሐቅ ክንዱ አንተ መተህ ይሄንን ጉድ አውጣ። ይሄንን ሐቋን አውጣላት። ያንን ቤት የተከራየው ና ብንለው እኮ ሙዬ አዝዋ ይመጣል። ወላሂ ይመጣል። እዚህ ቲክቶክ ላይ ስትቅለበለቡ የነበራችሁ ያገሯ ልጆች በተለይ የሆነ ሰው ያለ ስምህን አልጠራም በሆነ ወቅት ስምህን እጠራለሁ ስሟን ስታጠፋ የነበረ ያንን ሹጋ ቤት የተከራየው ባሏ ስብስብ አድርጋ ያዛቸው። እሷ ካለ ቤት ኪራይ እየበሉ እየጠጡ ግሩፕ ከፍተው ትዳሯን ብጥብጥ አድርገው መጨረሻ ተከታትሎ ሐቁን ሲደርስ ምን አላት? ቴሌግራሜን ጥለፊው አላት። ለምን ስትለው ቴሌግራሜን ጥለፊው ብዬሻለሁ ጥለፊ አላት። ጥልፍ ስታረገው እነዛ ግሩፕ የሆኑ ልጆች ያወሩት ይሄው የወንድሟ ሚስት የሻምበል ሚስት አንቺ ደደብ እዚህ አይደል ያለሽው? ነይ እስኪ እኔን አናግሪኝ። አንቺ እካካም ሰርቶ መብላት ያቃተሽ። ወይኔ ሸዋዬ እንደው ምን ይሻልሻል? ደውሉልኝ ሸዋዬ ጋር ደውሉልኝ። ኧረ ተይ በቁርአን አዚዛ ለኔ ጥሩ ካልሆነ እዚህ አስተዳደር ኮና ወንድሙ የምን አባቱ አስተዳደር ምን ነው? የምን አባቱ አስተዳደር ነው? አስተዳደር ህግ የለም እንዴ? እሪ ሸዋዬ ጉድሽን ነይ የት ነሽ ሸዋዬ ጉድሽን? አፈራባሽ ቢናኔ ተይ ብዬሻለሁ ድሮም ወላሂ የወንድሟ ሚስት አክባር አለሽ ወይ ብሎ አንዱ ደወለልኝ። የወንድሟ ሚስት አክባር አለሽ ወይ ብሎ አንዱ ደወለልኝ። እኔ እንጃ እዛ ቤት እንደምትኖር አቃለሁ። እኔ ራሷን ታጥራ መጀመሪያ ስሚው ሪከርዱ አዙዬ ቆይ አሁን ተረጋግታችሁ ነው። ቆይ አሁን እሷ ጋር ማትደውይ ቆይ ተረጋግታችሁ በውስጥ እንትን በሉ። ቆይ እሷን ወደ ማጥቃት ሚውት አድርጊ መጀመሪያ። ሚውት አድርጊና ወደ ሀዋ ራሷ እዚህ ሀዋ አሁን ሀዋ ትደውልላታለች። እርግጠኛ ነኝ ለልጅቱ ሀዋ ከስር ተኖር እንዴ አንቺ ወላሂ ሀዋ እዚህ ጋር እንዳደረስንሽ ሁሉ እግር ላይ ነው ምረግጥሽ። እዚህ እንዳወጣሁሽ ሁሉ ትሰሚኛለሽ ሀዋ ነይ ግቢ። እንዴት ተከበርሽ መኖር ያቃተሽ አንቺ በልቶ ጋጅ ቀስ ብለሽ ኩስስ ብለሽ አክብረንሽ ጨዋ ታማኝ ብለንሽ መልሰሽ ሸዋዬን የካርሽ አሳልፈሽ የሸጥሽ ህሊና የሌለሽ ሀዋ አንደኛው አንቺ ነሽ። ያችን ጋብቻ የሚያገናኛቸው ምንም የሚያገናኛቸው እነሱ ናቸው። ሀዋ ግን ያመንሽ እዚህ አስገብተንኛ እንደ ሀዋ የለም። ፎሎ አርጉ ሀዋን በጣም መልካም ሴት ናት ስንል የነበረውን ባፍጢማችን ነው የደፋሽን። ባፍጢማችን ማሬ ባፍጢማችን። አዎ እፈሪ ባፍጢማችን። ይሄው ታዛቢዎች ናቸው። እንደ ሀዋ ሰው የለም እንደሷ ታማኝ ሰው የለም ብለን ነበር። እናመሰግናለን። አንቺ ከሃዲ እናመሰግናለን። የስራሽን ይስጥሽ፣ የስራችሁን ይስጣችሁ። ይሄው ባፋችሁ ስትረገሙ አመማችሁ ስራችሁን ስለምታውቁ። ክንዱ እኮ ነው ያዋረዳችሁ። እናንተ ተጫወተባችሁ። ልጁ ስማርት ስለሆነ
እናንተ በልቶ ካጅ እሷማ መቼም እቺ ሸዋዬማ መቼም አንድ ጊዜ ሆኖ አትረባም ከንቱ ናት። እሱ ግን ስማርት ስለሆነ ግሩፕ አስገባና ለፍልፈሽ እውት ዝውር አድርጎ ጉዳችሁን ዘረገፈው። አላህ የስራችሁን ይስጣችሁ፣ ትዳራችሁ አይመር። አስለን አንቺስ ባልሽ ክዶሸለ እንዴ? ተክደሸለ? አንቺስ ተክደሽ አይደለ? እውት የማያልፍላችሁ ለሰው ተንኮል ስለምታስቡ ነው። ለሰው ተንኮል ስለምታስቡ ነው። የሻምበል ሚስት የነበርሽው ውን እያልሽ እድሜሽን ትጨርሻለሽ። ሳትወልጂ ሳትከብጂ እየበላሻት እየጠጣሻት እዛው እንደው ምኑን ወይኔ ምን አስቻላችሁ ግን ወላሂ ምን አስቻላችሁ ግን ምን አስቻላችሁ ግን ወላሂ እንደው ምን አይነቶቹ ጨቀን ለጥጋቡ ታፈሰ ነው የነ ሪከርድ ምልክለት። ኧረ ተይው ባላ ጉድ ሰላም አለይኩም። ምን ተፈጥሮ ነው? ቢስሚላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥጋቡ ሸዋዬን ቢወቅስ ሀቅ አለው። አጠገብሽ ያሉትን ሰዎች አጽጅ ነው ያለው። ጥጋቡ ታፈሰ ሸዋዬን ቢወቅስ እጎንሽ ያሉትን ሰዎች አካባቢ ያሉሽን ሰዎች ውቀሽ፣ ጥላቶችሽ እነሱ ናቸው ነው ያለው። እናንተ በፈለጋችሁ ተርቡት። ሀቅ ነው ሷሂህ ነው። ሸዋዬ የምንም የውጭ ጥላት የላትም። የራሷ ዘመዶች ይሄው የወንድሟ ሚስት ሐዋ ሳምኑሽ የተከዳሽ ሐዋ እንደው ያንቺን ነገር አላህ ያሳየን። እንደው ያንቺን ነገር የሐዋን ነገር አላህ ያሳየን። እውነት አብለን በልተን ጠጥተን ከሆነ አንቺ ከሃዲ እኔ ራሱ እዛ አስገብቼ ማፊ ዘይሃ እኔ እንደ ሐዋ ያለ ጓደኛ ባገይ ብዬ የተመኘሁትን ኩስስ ብለሽ አላህ የስራሽን ይስጥሽ። እንደ የስራችሁን ይስጣች አይስጥ አማርኛውን ማስጠፋ ተረጋጊ። አዝየቁ እናንተ ምቀኞች እውት ጉዳችሁ ወጣ። የደሴ አስተዳዳሪ ነው ወንድምሽ፣ የደሴ አስተዳዳሪ ነው። እሺ የባለስልጣን እህት እንሹፍ ማሬ እንሹፍ ወላሂ እንሹፍ። የደሴ አስተዳዳሪ ነው ወንድሜ። አንቺ አዛባ ትዳርሽን በመራሽ ወይኔ እንደው ምን ይሻለኛል ሸዋዬ፣ እንደው የስራሽን ይስጥሽ። እንደው ሸዋዬ አቃጠልሽ። ምን ነው ባላወቅኩሽ፣ እንደው ምን ነው ባላወቅኩሽ፣ እንደው ምን ነው ባላወቅኩሽ። አሁን መፍትሄ መፈለግ ነው። አሁን ታያትናለች። خلاص ከታወቀ ጠላት መፍትሄ መፈለግ ነው። ሙልጭ አርጋ ከቤቷ ማስወጣት خلاص። አሁንም እኮ እዛው ነው የሚኖሩት መሰል ተሰባስበው እኮ አሁንም ደግሞ እናቴ ታይ ዝም በይ። እተከራየችው ቤት እኮ ነው የሚቀመጡት። እተከራየው እኮ ሌላ መስጊድ ጥርግ አድርጋ ማስወጣት። አዚዛ እንዴ ተረጋግታችሁ ነው ማሰብየም በውስጥ መነጋገር። እዚህ ለምን ጉዳት ነው የሚነሳው ነው እኮ ደግሞ ሰብሪና እንዴ እስኪ እቺ ልጅ እንዴ። ወአለይኩም ሰላም እንዴት ናችሁ? ሰላም ናችሁ? ምንድን ነበር የጻፍሽው ማሬ? ሰላምማ አይደለም። እኛ ጉድ አይተናል። ወይ ባጭስ ልንሞቅ ቤቷ ሂደን ሐዋ የምትባለው ብቻ ትንሽ ትሻላለች፣ እንዴ ከሌሎቹ ትንሽ እየተሻላለች። ወላሂ ልጇን ማለት ነው ሲገፈትሯት እንደዛ ሲመነጉጧት አይናቸው ጉድ አይቶ ተመልሰን ምን ጉድ ናቸው የሸዋዬ ቤት ያሉ ልጆች ማለት ድረስ እየደረስን ጉድ ነው። ሐዋ የምትባለው ትንሽ እንደው ከሌሎቹ ትሻላለች። ልጅቷን እሷ በሌለችበት ምንጭቅጭቅ እያደረጉ ግፍትር እያደረጓት። ወላሂ እኔ ልጅ አለኝ አዝኜ ነው የመጣሁት ከሸዋዬ ቤት። የምር ነው የምላችሁ ወላሂ ለአዚም እንዲያለ ቤቷ የተሰበሰበ የጉም ጅብ ነው ያለባት ቤቷ ውስጥ ማለት ነው። በቶ እንጃዎች የኔ እናት የምር ወላሂ በጣም እንዳለ ተሰብስበን ሂደን አዝነን ነው የመጣ ነው። ምክንያቱም
ትንሽዬ ሀዋ ትሻላለች እንደው ትንሽ ከሌሎቹ ትለያለች እንጂ ልጇን የሚያሰቃዩዋትን ብታው ኑሮ እኔም ለሸዋዬ እንትን ኮስችላታለሁ። ግን ላትረዳኝ ትችላለች። እኔ አይኔ አይቶ ስለመጣሁኝ ብቻና ብቻ ነው መናገር የቻልኩት እዚህ ቦታ ላይ ማለት ነው። ልጆቻችሁን ለሰው አትጣሉ። ልጆቻችሁን ጓደኛ ብላችሁ ከእህት ከወንድሞቻችሁ ከእናታችሁ በቀር ለሌላ ሰው ጥላችሁ ልጆቻችሁንም አትሂዱ። የሸዋዬ ልጅ እኔ አይቻለሁ በጓደኛ ስትሰራ የነበረውን ጉድ ማለት ነው። ወላሂ ተናድጃለሁ በጣም በጣም። እኛም እኮ ለዛ ብለን ነው እንጂ እችን ኦፕሬሽን ያደረገች ልጅ ከዛ ሀገር እንዳትሄድ ለአንድ ልጇ መሆን ሳያቅታት ልጅቱ ከምትናገረው አንጻር ነው አገር እንድትገባ የተደረገው። ገብቶሻል? ለምን ልጅቱ እኮ ተናገረች። ሀታ ኢትዮጵያ እንኳን ገብታ ማማ ስትመጪ አንቺ ብቻ ነኝ እንጂ እነሱን ይዘሽብኝ እንዳትመጪ ብላለች። ልጅቱ እኮ እኮ ተናግራለች እኮ። ያየ ሰው ብቻ ነው የሚናገረው። እኔ ከአቅሜ በላይ ነው ግፍትር እያደረጓት ሸዋዬ የለችም። የቲም ነው የምትመስለው እዛ ቦታ ላይ ማለት ነው። እኛ ወይ ባልንሞት በአላህ በቃሽ። ሀቅ ነው። ለምን ጉዱ አይታወቅ። ስንት ነገር ሲያማታቸው ነበር። የልጆቿ አባት ነው ያደረጋት። በባሏ ላይ እንዲህ እያደረገች ነው እያሉ አይደለ? ምንም ነገር አድርጋ አይደለም። ውሸታሞች። ክንዱ የሚባለው መጥቶ ይናገራል። በጣም መልካም ሰው፣ ጨዋ ሰው ነው። ነገርኩሽ እኮ ጉሩፕ ከፍተው አልኩሽ። ጉሩፕ ከፍተው ከውጭም ከቤትም ያሉት ከቤት ያሉት ስትወጣ ከውጭ ያሉት እንዲሄደች እያሉ ጉሩፕ ከፍተው አቀሳስረው ተከታትሎ አቶ ባል ሐቁን ሲደርስበት ሸዋዬ አላት። ቴሌግራሜን ጥለፊው አላት። ጥለፊው ለምን ስትለው ጥለፊው አላት። ስትጠልፈው ያ ሁሉ ያወሩት የቤቱም የውጩም እነንትና ስም ያላቸው ሰዎች ግሩፑ እንዳለ ወረደላት። አየችው፣ አወቀች እኮ ወዳጅ ጥላቷን እኮ አሳወቃት። ማን ነው ያሳወቃት? ባሏ ያሳወቃት ባሏ። ግን ምን ያደረገ አንተስ እንዴት እንደዚህ ታደርጋለህ በማለት ሁለቱ ክላፍ ፈጠሩ። አያችሁ፣ ትዳሯንም በጠበጡ። ሸዋዬም ምንከኛ ስለሆነች ባሏ ግን ወዳጅ ጥላቷን እኮ አሳወቃት። ክንዱ እንደው መንገድ ቀኝ ይሁን ልጅ፣ እንደው መንገድ ቀኝ ይሁን። አንተ እኮ ነግረሃታል። አንተ እኮ ተጠንቀቂ። አሁንም እኮ እያላት ነው። አሁንም ተጠንቀቂ እያላት ነው። ጥላቶችሽ የራስሽ ሰዎች ናቸው ተጠንቀቂ እኮ ብሏታል እኮ። ያወሩትን ነገር ሁሉ እኮ ለሱ አቀሳስረው ሲከታተል ሀባይቢ ውሸት መሆኑን ሲያቅ ወዳጅና ጥላትሽን ወቂ እኮ ብሎ አሳውቋታል። ልጅቱ ደደብ ናት፣ አዛባም ናት። እኔ ካላስካውን በኋላ እኔ አላቅሽም፣ ሸዋዬ አላቅሽም፣ አንቺ ከብት ነሽ፣ አትረቢ ብዬሻለሁ። ሴት አትጎትች ብዬሻለሁ። የራስሽ ቤት ውስጥ ያሉት ናቸው። የምትኖራቸውን ሰው መምረጥ ግዴታ አለባት። ግዴታ ነው። ከማን መኖር እንዲያለባት ራሷ መምረጥ አለባት። ዝም ብላ እንደዚህ የሚያደርጉትን ወላሂ ነው የምላችሁ። ወይባ እየሞቀ የሚሄደው ሰው ሁሉ በእሷ ላይ ያላዘነ ሰው የለም። ትንሽዬ ሀዋ ትሻላለች። ለምን አትነግሪኝ? ነግሬያታለሁ። ቴክስት አድርጌላታለሁ፣ በኢንቦክስ ልኬላታለሁኝ። ሀዋ የምትባለው እህት ትሻላለች። ለልጅሽ ጥላቶችሽ፣ ደመኞችሽ ቤቶች ውስጥ ያሉ ናቸው። አይናችን አይቶ ጉርማ እና ሶሻል ሚዲያ ግን ራሷን ሲሰራ ሲንከባከባት ለምናይ ቀጣፎች ሀዋ ብቻ ነው ደህና አይቶ ሀዋ ትሻላለች። ሌሎቹ ሌቦች ናቸው። ሲገፈትሯት ሰው ፊት ሆነው ነው እንጂ በጥፊ ይመቷት ነበረ። ግን ሰው ፊት ሆነው ሸምሟቸው እንዴት እንደሚነጥፏትና እንደሚገፈትሯት ሰው ምረጭ ይበሏት እናንተ። እና አመሰግናለሁኝ እህቶቼ፣ ከምንም በላይ እኔም ሴት ነኝ፣ ልጅ አለኝ፣ ስለተሰማኝ ነው። አመሰግናለሁ። ኩኩዬዋ
ሸዋዬ በባሏ ላይ ወንድ ጨምራ ባሏን እንደሃርጋ ኢትዮጵያ ያለው ባሏ ነው እንደያደረጋት እከካሞቹላ ኢትዮጵያ ያለው የልጆቹ አባት ሚጣን ከጀርባው አዝሎ ልጁን ይዞ ልጆቹን እያሳደገ ነው ከሸዋዬ ጋር ሆኖ ምንም አይነት ችግር የለባቸው። طيب ባልና ሚስት ይፋታል ልጅ ወልደዋል እንደ ማንኛውም ሰው በሆነ ቀን ይጣላሉ በሆነ ቀን በሽምግልና ላይ የነበሩት ወንዶች ቲክቶክ ላይ ያማሉ ሽምግልና ያሸማገሉት የሽማግሌ መጥፋት ሽምግልና ተሰብስበው ያሸማገሉት ሰዎች ቲክቶክ ላይ ሲያሙ አየሁኝ ባይኔ ያየሁትን ነው ቲክቶክ ላይ ሲያሙ እንጂ ሸዋዬ ከልጆቹ አባት ጋር ምንም አይነት ኬዝ የላትም ከክንዱም ጋር ደግሞ ቀጥታ ክንዱን ደውላ ጠይቃው ነግሯታል እኔ ራሴ አሁን ብደውልለት ክንዱን እርግጠኛ ነኝ እንደሚመልስልኝ በነገራችን ላይ ክንዱ በጣም አደብ ያለው ስነ ስርዓት ያለው ሰው ነው በጣም እናንተ የወረዳችሁት እናንተ ናችሁ ዝብላችሁ ለሶሻል ሚዲያ ታናፍሳላችሁ ጥጋቡ ታፈሰም ዙሪያሽን አጥሪ ብሎ ያለው እቤት ያሉ ሴቶች ስለሚያሽቃብጡ ይሄው በማስረጃ በሪከርድ ይሄው ጭራሽ ደግሞ የደሴ አስተዳዳሪ ትላለች እንደ አስተዳደር ይትከልሽ የሚተክል እንደምን ነው እኛ ወሎዬ አይደለንም እኛ የደሴ ሰዎች አይደለንም እኔን እኮ እቤቷ ላይ ገብተሽ ሸዋዬ ቤት ገብተሽ እቤትሽ ካሉ ጀምሮ የማይበጅሽን ሁላ ገደል አለ ህቅተታቸው አንቺን ለክፉ የሚያስቡላ አለ ያንሳቸው ብለሽ እየመረቅሽ አስትለኝ እኔ ጉቺን ቤታን ቤት ማንንም ቤት ስገባ የማይበጃችሁን አለ ያንሳው የማይበጅን የማይጠቅምን ዘመር መስጠላት ነገር እናንተነት ያለ ያንሳችሁ መከራ ላይ ያስገባችሁ ስምሽን ጠርቼልሻለሁ እናንተ በርቶካጅ የደሴ አስተዳደር ባሌ እንትን ወንድሜ ነው ምናምን ስትለኝ እና አልታስፈራሪ ነው እንዴ ደሞ መረቀች ብሎ ደሞ ነይና ደሞ ክሰሽኝ አልኳት ሪከርድ ያረኳት ደሞ ሌላ ነገር እንዳትል ብዬ ነው ሪከርድ ያረኳት ሰላም አዚዛ ፋፊ ሁላችሁንም ሰላም ይያል መመረቅ ላቆም ነው እንዴ ጭራሽ ደሞ የደሴ አስተዳደር ልታስፈራራ ነው አዎ ከዛ የደሴ አስተዳደር ከሌ ይባላል አልኳት ከሌ አይደለም አሁን ያልሽው ሰውዬ አይደለም ስላት የኛ ሀገር እሱ ነው አለችኝ ያንቺ ሀገር ቢሆን እንግዲህ ቲክቶክ ላይ መረቅሽ ብሎ ከመጣ እንግዲህ እንጃ በቤታን ቤት ማንንም ቤት ጉቺን ቤት አሁን ባለፈው በእናንተ የገባለ ይግባበት የድሮውን ፍቅር አላህ ይመልሰው ይያልኩ መርቃለሁ ማንንም መረቃይ ተብሎ እንግዲህ ከታሰር የደሴ ዱበርቲ ይታሰራል ማንንም ከህግ አይበልጥም እንትና ባለስልጣን ዘመድ አለ ፖሊስ ዘመድ አለ አይሰራም በቃ ሁሌ አይሰራም ባላገር ስለሆነች ነው እንጂ ባላገር ከነሱ በላይ አዚዛ ትፈራለች አንቺ ትፈራለች የሚዲያ ሰው ነው ለምን የካባቴ ባገኘውሽ እና ፋፊ ምንም እንትን እንዳትይ ወደፊት እንደውም እኔ አልፈራም መጨረሻ ላይ ምን አለች ይመስልሽ በቃ ሁላንቺና ለእናትሽ ሁለት ቢጃማ ድርኢ ልግዛላችሁ እንትን ፈርታለ መሰለ ሪከርድ እንደማረጋት እና አካውንት ላኪልኝ አለች መርሃባ ብዬ ዝግት አድርጌ ብሎክ ባለቂ እኔማ ባለፈው አዚዛ እንትን ስትል እንደውም አዚዛ ማለት ስትል ነበር በጣም ባለጌዎች ናቸው ምናምን ስትል ይሄን ያክል ክፉ ሰው አለ እንዴ ምናምን ብዬ ራሴን እንትን ያረጋኝ ማሬ እህቴ እኔ ስሚ ልንገርሽ በጣም ባለጌዎች ናቸው በጣም እስኪ ወንድ ናችሁ ክሰሱኝ በጣም ባለጌ ሴቶች ናቸው በጣም እኔ እንደውም ሃናን ነበር ነፃ ያወጣሁት ሃና ትሻል ይሆናል ብዬ አስቤ ሃናን ብዬ ሌሎቹ ዝፍጥጢን ባለጌዎች ናቸው ይሄው ጉዳችሁ ወጣ ሃናን ብለሽ ተናግረሽ ሃናን ብዬ ተናግሬያለሁ አሁንም ልሰማ ሰላም አለይኩም እንዴት ዋልሽ የኔ ወርቅ ሰላም አልহামዱሊላህ ባለጌዎች ናቸው እዛ ሸዋዬ ቤት ያሉ ሴቶች ጨካኞች ክፎች የሸዋዬን ጥሩ ነገር የማይወዱ ባለጌዎች ናቸው ለብልግናቸው ደግሞ ተናግር ያለው ተይሴታት ጎትቺ ብየት እንቢ ብላለች ይሄው ያልኩት ደረሰ ስትታመኑ አትታመኑም ከሃጆች ናችሁ
እኔ ግን ለሸዋዬ እንደ ምክር ስለ ሐዋ ስታወራ አዳምጠኝ። እኔንም እስኪ እናውራ። ቀጥ መስመር ነበር የምታረጋት ማለት እኔ እዚህ ጋር ያለሁበት ያኔ የተወቀስኩበት ነገር ካለ ነገሩ ገና አሁን መግባቴ ነው። ሰው ግቢ ብሎኝ ነውና ምንድነው ንገሩኝ። እኔ ስለ አንቺ ምንም የሰማሁት ነገርም የለም ያየሁትም ነገር የለም። አንቺ አይደል አትታየ። እኔ ምንም ነገር የለሁበትም። እኔ የሰማሁት የለም። ስሰማ እመጣለሁ። ያንቺ ስም አልተነሳም። አንቺ የለሽበት ስሰማ ሀዩ ስሰማ ነግርሻለሁ። ማአሲቢክ ስሰማ ነግርሻለሁ። ጠብቂ። ግን እስካሁን ድረስ አልሰማሁም። ሐዋና የወንድሟ ሚስት ያቺ ቀጫጫ እንሻሽሊት ነገር ያቀጨጫት ግን በማስረጃ ማሬ በማስረጃ ስንት ዓመት እኔ ዝቤት ከነበረ ጀምራ ነው እነሱን ይዛ ስትጎትት ምንድነው የሚጓተቱት እንስሳዎች እየተጓተቱ እንደዚህ ሲሄዱ ማቃቸው ይሄንን ያክል ነው ማቃቸው። የሥራችሁን ይስጥሽ ሐዋ። በተለይ ሐዋ አንቺ ሁላችንንም አርደሽናል። አንቺ ሰላቢ ሁላችንም። ወይኔ ቻርጅ አለቀ። ያንቺ የተነሳው እቃ እየገዙኝ እኔን ሳፖርት አድርገውኛል ሁሉም በሚለው ነው ያነሳውሽ። አይ ለምን ልጅቱ ደውላ ያለችኝ ጥያቄም ካለ ብዬ ነው የገባሁት። ባይዘወይ እኔ ምንም ነገር እንደሌለውበት ያኔ እሷም ታውቃለች። ስቲልም ደግሞ ችግር ካለ መምረጥ ትችላለች። እኔ ለአንቺ ስም አልተነሳም። ልጅቱ የሚያነሳችው እኔና ሐዋ ከፍቶናል ነው ያለችኝ። በጣም ከፍቶናል፣ ቆጭቶኛል። ሪከርድ አድርጊያታለሁ። ለምን አንቺ ቤቷ ላይ እየገባሽ ሸዋዬ ቤት ላይ እየመረቅሽ የቤትሽ ያሉትን የማይበጅሽን ሁላ ገደል ያስገባቸው ብለሽ አልሽ እና ስትለኝ እኔ እና ሀኒን የማውቃቸው እኔ እቃ እየገዙ ሳፖርት ያደርጉኛል፣ ያጠነካክሩኛል፣ ለሚስኪን አልብሽልን ይሉኛል ምናምን። ሐዋ ታዲያ ለምንድን በቀደም ገዝቷ ላይ ገብቼ ደብረሽኛል ለምን አላለችኝም? ስለፈራች ነው እንጂ በጣም ከፍቷታል፣ ደብሯታል። እንደዚህ እያላችሁ ስማችንን አታጥፋ፣ አትርገሙን አለች። አላህና አልኩም አላህ ላይ ወፍኩም። ቤታችሁ አይመር አይስመር። የታባታችሁ ርግም ነው እንጂ የምናረጋችሁ የምናደርጋችሁ በደንብ ነው የምንረግማችሁ። ባለጌዎች፣ አስመሳይ፣ በልቶ ካጆች እናንተ አጋሰሶች ለምንድን ነው የማንረግማችሁ? አይንሽ ጥፋ። እኔ ድሮም ተናግሬያለሁ። እንደው ሸዋዬ ወላሂ እንደው ሸዋዬን ያወቅኩበት ቀን እንዴት አባቴ ብዬ ነው እንደው ያወቅኩባትን ቀን የምረግመው ሸዋዬን ነው ወላሂ። እንደው ያወቅኩባትን ቀን እልከኛ የሚነግሯትን አትሰማ። እልከኛ በልክ ጦስ ያስገቧታል። ሁልጊዜ በልክ ጦስ ያስገቧታል። በልክ ጥፋት እንድትሰራ ያደርጓታል። እሷም እልከኛ ናት። በልክ ትነሳለች፣ ትወርቃለች። አፈር አባታችሁ ብሉና ገንዘቧንም ስጋዋንም ትዳሯንም ኑሮዋንም ልጇንም ሚጣቆ ተናግራለች። እናንተ ዝፍጥ ጢኖች አፈር አባታችሁ ብሉና ወይ እንደው ምን ይሻለኛል? እንደሱ ሰላን ነቢ አሁን የፋፍ ያልኩኝ የሸዋዬ ማደግ ለእነሱ ምን ይነካቸዋል? ምንድነው የሚያክሉኛል? እዛው እየጋጧት አብረው እየተኙ አንድ ላይ እየኖሩ እኮ ነው። አንድ ላይ እየኖሩ የቤት ኪራይ የምትከፍለው የመብራት የምትከፍለው አስቤዛ የምታደርገው እኮ እሷ ናት ጥፋተኛ። የጀማዓተል ኸይር እሷ ናት ጥፋተኛ። እሷ ናት። እነሱ እኮ አይደሉም ጥፋተኞች። እሷ ናት ጥፋተኛ። እራሱን የማያስከብር ሰው አይደለም። እሷ ህያ ቀልጣን ጭስ ቤት ከፈተች፣ አስተዋወቀች። እሷ በቪዲዮ ትሰደባለች፣ እሷ እዛ ትሰራለች ተደብቃ ማንም ሰው እንዳያውቃት። መልሳ ግሩፕ ከፍታ ትዳሯን በጠበጠችው ሐዋና የሻምበል ሚስት ከሌሎች ውጭ ካሉ ሰዎች ጋር ሆነው። ይሄ ትክክለኛ ማስረጃ ነው የምነግራችሁ። ጥጋቡ ታፈሰ ጎኑ ያለውን ሰው ታጥራ ብናገር ነገር ይበላሻል ብሎ ያለው ስለሚያቅ ነው። የቤተሰብ ጉዳይ ስለሆነ ነው። ወንዶችም እኮ አሉ፣ ሴቶች ብቻ እንዳይመስላችሁ። ወንዶችም እኮ አሉ፣ ሴቶቹ ብቻ መሰላችሁ እንዴ? ይሄን ያክል እኮ ነው ተደራጅተው ትዳሯን የበጠበጧት። እዚህ ላይ ታዲያ ሸዋዬ ቆረጥ ያለ እርምጃ ካልወሰደች ጥፋትን በጥፋት የምታርመው ከሆነ ምን ዋጋ አለው?
ክፉዎች ናቸው።